ይህ አባት የልጁ አስተማሪ ልጁ ምን እንዳደረገው ሲያውቅ የመጨረሻ የሚለውን ውሳኔ ይወስናል። በ1984 የ11 ዓመቱ ጆዲ ፕሎቼ ይታገታል። የታገተውም በሚያምነው ሰው ነበረ። አጋቹ የካራቴ አስተማሪው ጄፍ ነበረ። በሚያስገርም መልኩ ሚዲያዎች ከሁኔታው በኋላ ስለ እገታው አልነበረም የጻፉት የጆዲ አባት ስላደረገው ነገር ነበር። ጆዲ ጄፍን በጣም ያምነዋል። ጄፍ ተግባቢና አበረታች አሰልጣኝ ነው። አሰልጣኙ ግን ይህን ሁሉ የሚያደርግለት እምነቱን ተጠቅሞ ለመጥፎ ነገር ሊያውለው ነበረ። ጄፍ በተለያዩ ጊዜያት ብዙ ያልተገቡ ነገሮችን ጆዲ ሊያርጉበታል። በመጨረሻ ግን በፌብሩዋሪ 1984 ጄፍ ጆዲን ከቤት ይወስደዋል። ለጆዲ እናት አንድ ስለገዛው ምንጣፍ ለጆዲ ሊያሳየው እንደሚፈልግና በ15 ደቂቃ እንደሚመለሱ ይነግራታል። እሱ ግን ጆዲን ከሉዊዚያና ወደ ካሊፎርኒያ ወስደዋል። ለ10 ቀናትም ጆዲን በሆቴል ክፍል ሲጫወትበት ያሳልፋል። ሲጫወትበት ማለት ይገባቸዋል። ቤተሰቡ በጣም ተጨንቋል። ከፖሊሶች ጋርም በመሆን የጠፋውን ልጃቸውን ለማግኘት እየጣሩ ነበረ። በመጨረሻም ጄፍ ጆዲን ለቤተሰቡ ስልክ እንዲደውል ይፈቅድለታል። ያም ፖሊሶች ያሉበትን እንዲደርሱበት ረዳቸው። ጆዲንም አገኙት። ግን ታሪኩ እዛ ላይ አያልቅም። የጆዲ አባት የሆነው ጌሪ በጣም ተናዷል። እሱም ጄፍ ወደ ቀድሞ ከተማው መጥቶ ሊታሰር እንደሆነ ይረዳል። ጌሪ በዚህም አንድ ውሳኔ ወሰነ። እሱም በቀጥታ ወደ አየር መንገዱ አመራ። ሽጉጥ ይዞ ነበረ። እዛም መጠባበቅ ጀመረ። የዜና አውታሮች ወንጀለኛውን መቅረጽ ጀመሩ። በዚህ ሰዓት ጌሪ አንድ ስልክ መደወያ ጋር ቆሞ ነበረ። እዛው ባለበትም ጄፍ እጁ በካቴና ታስሮ እሱ ባለበት ጋር ሲያልፍ ተመለከተ። ጌሪ ሽጉጥን አውጥቶ ጭንቅላቱ ላይ ተኮሰበት። ትዕይንቱ በላይቭ እየተላለፈ ነበረ። ጌሪ እዛው ጋር ሲያዝ፣ ጄፍ ደግሞ በማግስቱ ሞተ። ይህንን የሚያዩ ተመልካቾች ጌሪን ጀግና አደረጉት። ዳኛው ጌሪ ለሰራው ወንጀል እግድ አውጥቶበት በአመክሮ አሰናበተው። ምንም ቀን አልታሰረም። ለጆዲ ታሪኩ ቀላል አልነበረም። እንደ ለጋ ልጅ የተደበላለቀ ስሜት ነበር የነበረው። ጄፍ እንዲገደል አልፈለገም ነበረ። ፍርድ እንዲያገኝ ብቻ ነበር የሚፈልገው። አባቴ ባደረገው ነገር ተናድቻለሁ። ጄፍ ሊታሰር መስሎኝ ነበረ። ያ ብቻ በቂ ነበር ሲል ከዓመታት በኋላ ተናግሯል። በ2014 ለሞተው ጌሪም ይቅርታ እንዳደረገለት ተናግሯል። በአሁኑ ጊዜ ጆዲ ስላሳለፈው ነገር ለሌሎች እያስተማረ ይገኛል። እኔ በዚህ ታሪክ ላይ አባቱ ጥፋት ምንም ሊታየኝ አይቻልም። የእናንተ ጀግና ማን ነው? ለእኔ አባትየው ጀግና ነው።